ኦኬ እንግዲህ ቫሪያብልን በዚህ መልኩ አንደርስታንድ ካደረግነው ወደ ቀጣይ ፓርት ነው የምንሄደው። እሱ ደግሞ ምንድነው ዳታ ታይፕ ነው። ለምሳሌ እንደምትመለከቱት እዚህ ጋር የተለያዩ አይነት ዳታዎችን ነው ስቶር ያደረግነ ቫሪያብሎችን ክሬት አድርገን። ስለዚህ አሁን ደግሞ ዳታ ታይፕ እናያለን ማለት ነው። ስለዚህ እዚህ ጋር አንደርስታንድ ብናደርገው እሱን ኮንሴፕት ነው። ኦልሬዲ ዳታ ታይፕስ የሚል እዚህ ጋር ሞጁል አለ። ሰው ዳታ ታይፖች ማለት ፓይተን ውስጥ ቫሪያብሎችን ክሬት አድርገን የምናስቀምጣቸው ዳታዎች አሉ። ዳታዎችን ለማስቀመጥ ነው የሚጠቅሙን ብለናል ቫሪያብሎችን። ምን አይነት ዳታ ነው የምናስቀምጠው የሚለውን አንደርስታንድ እንድናደርግ ነው። ለምሳሌ ከዚህ ጋር እንደምትመለከቱት በዚህ ፓርት ውስጥ ወይም በዳታ ታይፕስ ውስጥ በፓይተን ፕሮግራሚንግ ላንጉዌጅ የምናያቸው ማለት ነው ኑመሪክ ታይፖች አሉ። ኑመሪክ ማለት ቁጥሮች ማለት ነው። ሁለት አይነት ቁጥሮችን ሴቭ ማድረግ እንችላለን፣ ኢንቲጀር እና ፍሎት የሆኑትን ማለት ነው። ሌላ ቴክስት ታይፖች አሉ፣ እነሱም ስትሪንግ ነው። ቡሊያን ታይፕ አለ፣ ቡል ብለን እንጠራዋለን። ነን አሉ ወይም ደግሞ ዳታ ታይፓቸውን ነን የሆነ ማለት ነው። ከዛ እሱ ብቻ ሳይሆን እነዚህን ዳታ ታይፖችን ካየን በኋላ ኮንቨርቲንግ ቢትዊን ሰም አንዱን ወደ ሌላው መቀየር ማለት ነው። አስፈላጊ ሆኖ ስለምናገኘው ነገራቸዋለሁ ለምን አስፈላጊ እንደሚሆን። ለምሳሌ ኢቨን እዚህ ጋር አሁን ሪል ወርልድ ላይ በምንጠቀምበት ሳለ ኤፒአይ ሪኩዌስት ልከን ዳታዎች ለምሳሌ ሲመጡ በስትሪንግ ፎርማት ሊመጡ ይችላሉ ማለት ነው። ስለዚህ በስትሪንግ ፎርማት ከመጡ ቁጥር ነው። ለምሳሌ ቁጥር ሆኖ ለምሳሌ አንድ ከረንትሊ አሁን ያለውን ቴምፕሬቸር ለምሳሌ አዲስ አበባ ላይ ያለውን ቴምፕሬቸር ለማወቅ ብፈልግ ሪኩዌስት ልክ ስቀበል በጀሰን ሆኖ ሲመጣ ላይክ ቁጥር ላይሆን ይችላል፣ በስትሪንግ ፎርማት ሊመጣ ይችላል። ስለዚህ እሱን ወደ ቁጥር መቀየር ሊያስፈልግ ይችላል። ወይም ደግሞ ላይክ አሁን ዳታ ስንልክ ለምሳሌ በቁጥር መሄድ በስትሪንግ ሄዶ በቁጥር የሚያስፈልግ ከሆነ ወደ ቁጥር መቀየር ያስፈልጋል። ወደ ስትሪንግ ከሆነ ወደ ስትሪንግ መቀየር ያስፈልጋልና እነዚህ ነገሮች ስለሚያስፈልጉ እነሱን ነገሮች በደንብ እናያለን። ሁለት አይነት ቁጥሮችን በሁለት እናያቸዋለን፣ ኢንቲጀር እና ፍሎት ብለን ማለት ነው። ከዛ ቴክስቶች በአጠቃላይ የምንጠቀማቸው ቴክስቶች የተለያዩ ካራክተሮች ምናምን በዳብል ኮት እና በሲንግል ኮት ውስጥ አድርገን ከተጠቀምናቸው ስትሪንግ ይሆናሉ ማለት ነው። ቡሊያን ማለት ደግሞ ትሩ ኦር ፎልስ ነው፣ እናያቸዋለን። እነሱን ኮንቨርሴሽን ኮንቨርት ማድረግ ወይም አንዱ ወደ አንዱ ታይፕ ቼንጂንግ ማለት ትችላላችሁ፣ ኮንቨርት ማድረግ እንችላለን። ከዛ ደግሞ ቼክ እናደርጋለን ታይፑን ማለት ነው። ታይፕ ቼኩን እዚህ ጋር እንደምትመለከቱት ታይፕ የሚል ኬወርድ በመጠቀም ማለት ነው ቼንጅ እናደርጋለን። ኢንዲቴይልድ እነዚህ ነገሮች ነው የምናየው ማለት ነው። ስለዚህ እንጀምርና እዚህ ጋር ማለት ነው ዳታ ታይፖችን ለምሳሌ እዚሁ ጋር መተን አዲስ ፋይል ክሬት ላድርግ። ለምሳሌ ዳታ ታይፕስ ዶት ፒዋይ ብዬ ለምሳሌ አዲስ ፓይተን ቫሪያብል እዚህ ጋር ፓይተን ፋይል ክሬት ላድርግና አንደርስታንድ የምናደርጋቸው ነገሮች እዚህ ጋር ለምሳሌ ኔም የሚለውን አሁን ቅድም የተጠቀምነው ልወሰደውና ኔም እኩል ነው ለምሳሌ እዚህ ጋር ላይክ አንድ ቫሪያብል ክሬት አደረኩ ማለት ነው። ሶ አሁን ይሄ አንድ ቫሪያብል ነው። ስለዚህ ይሄን ቫሪያብል የግድ እንትን ማድረግ አለብኝ ማለት ነው። ላይክ ምን እንደሆነ ማወቅ አለብኝ ማለት ለምሳሌ ስትሪንግ ዳታ ታይፑ ስትሪንግ ይባላል። ወይም ደግሞ እዚህ ጋር ሊስት ለማድረግ ያክል ኦልሬዲ ኤግዛምፕል ከመስጠቴ በፊት ሞር ክሊር አንደርስታንድ ለማድረግ ያህል ምን አይነት ዳታዎችን ነው በፓይተን ፕሮግራሚንግ ላንጉጅ ውስጥ ሴቭ የምናደርገው ካልን የመጀመሪያው ቁጥር ነው፣ ናምበርስ። ሶ ሁለት አይነት ቁጥሮች አሉ። አሁን እዚህ በፊት እንዳሳየዋችሁ ሁለት አይነት ቁጥሮች ይኖራሉ። አንደኛው ቁጥር ሙሉ ቁጥሮች የምንላቸው ናቸው፣ ኢንቲጀር ይባላሉ። ኢንት ብለን የምንጠራቸው ወይም ኢንቲጀር ይባላሉ። ሌሎቹ ደግሞ ነጥብ ያላቸው ወይ ደግሞ ፍሎት የምንላቸው ናቸው። ሰው እነዚህ ነው ሴቭ የምናደርገው አንደኛው። ሁለተኛው ሴቭ የምናደርጋቸው ዳታ ታይፖች ማለት የትኛውም አይነት ዳታ ቢሆን ለምሳሌ ቴክስቶች ናቸው ማለት ነው። እነዚህ ቴክስቶች ደግሞ ኦልሬዲ ቴክስቶችን ለሴቭ ለማድረግ የምንጠቀማቸው ስቴፖች አሉ። ነገር ግን እዚሁ ጋር ቴክስቶቹ በአጠቃላይ ስትሪንግ ተብሎ ይጠራሉ ማለት ነው። ኤስቲአር ወይም ስትሪንግ ብለን እንጠራቸዋለን። ሶስተኛ ሴቭ እናደርገው አይነት ዳታ ማለት ነው። ከዚህ ጋር ኦልሬዲ ትሩ ኦር ፎልስ የሆኑ ናቸው። ትሩ ኦር ፎልስ ናቸው። እነሱ ደግሞ ቡሊያን ይባላሉ። ቡል ይባላሉ። ቡሊያን ማለት ነው ትሩ ወይም ፎልስ የሆነ ዳታ ማለት ነው። ሶ እነሱንም ሴቭ እናደርጋለን። ከዛ በመቀጠል እንግዲህ በዋነኝነት እነዚህ ሶስት ናቸው። ከዛ በመቀጠል አንዱን ወደ አንዱ ኮንቨርሴሽን ነው የምናየው ማለት ነው። እንደ አስፈላጊነቱ እንዳልኳችሁ ኤፒአይ ሪኩዌስትን ልክ ምናምን አሁን ላይ ስናየው አስፈላጊ ላይ መስለን ይችላል። በኋላ ላይ ግን ኤፒአይ ሪኩዌስት በምንልክበት ሰዓት ላይ ወይም ዳታ ከሌላ ፕላትፎርም ወይም ከሌላ ሰርቪሶች ጋር ከባኬት ወደ ፍሮንት ኤንድ ምናምን እንደዚህ በምንጠቀምበት ሰዓት ላይ እያንዳንዱ ነገር ኤፒአይ በፓይተን የምንሰራ ከሆነ ማለት ነው ሶ ኮንቨርሽን ሊያስፈልገው ይችላል። ስለዚህ እንዴት ኮንቨርት እናደርጋለን የሚለውን አንደርስታንድ እናደርጋለን ማለት ነው። ሰው እዚህ ጋር እንነሳናል። ለምሳሌ የመጀመሪያው እንደምትመለከቱት እኔ ማወቀ ብዬ ከዚህ ጋር አሁን ይሄንን ፕሪንት አድርገን አይተናል። ቅድም ላይ ፕሪንት አወቀ ብለን ማለት ነው። እሱ አይደለም አሁን በዚህ የሚያስፈልገን። እዚህ ጋር የሚያስፈልገን ምንድነው? ዳታ ታይፑ ምን እንደሆነ አንደርስታንድ ለማድረግ ነው። ስለዚህ እዚህ ጋር ፕሪንት እናደርጋለን። ከዛ በኋላ ግን
ፕሪንት ኔም ባረገው የኔም የሚለውን ቫሪያብል አወቀ የሚለውን አውትፑት የሚሰጠኝ ማለት ነው። ግን እዚህ ጋር የፈለግነው ታይፑን ቼክ ማድረግ ነው የፈለግነው። ስለዚህ ታይፕ ብለዋለሁ። ይሄን ታይፕ የሚል ኬወርድ እንጠቀማለን ማለት ነው። ከዛ በኋላ ፓስ ማድረገው የቫሪያብል ኔሙን ነው። ስለዚህ ኔም አደርጋለሁ ማለት ነው። አሁን ይህን ሴቭ አደረግና ራን አድርጌ ላሳያችሁ። ኔም የሚል ቫሪያብል ክሬት አድርጌያለሁ። ከዛ በኋላ ታይፑን እንደምትመለከቱ ታይፕ የሚለውን ኬወርድ ተጠቅሜ ማለት ነው ቼክ ማድረግ። ስለዚህ እዚህ ጋር ራን ማድረገው ፓይተን፣ ከዛ ፋይሉ ማን ነው? ይሄኛው ነው፣ ዳታ ታይፕ የሚለውን ነው ማለት ነው። ስለዚህ ዳታ ታይፕ የሚለውን ፋይል ነው። ከዛ ኢንተር በማድረግበት ሰዓት ላይ እንደምትመለከቱት እዚህ ጋር ይታያል ብዬ አስባለሁ። ክላስ አድርጎ ስትሪንግ ይለኛል። ይሄ ማለት የዚህ ኔም የሚለው ቫሪያብል ታይፑ ወይም ክላሱ ካታጎራይዝ ሲደረግ ስትሪንግ ነው ማለት ነው። ስለዚህ ስትሪንግ ዳታ ታይፕ ነው ማለት ነው። ስለዚህ ስትሪንጎች ማለት ኦልሬዲ በሁለት አይነት መልኩ ክሬት እናደርጋቸዋለን ማለት ነው። የመጀመሪያው ሲንግል ኮት ወይም ዳብል ኮት ተጠቅመን ነው። ኦልሬዲ እንደምትመለከቱ አሁን ይኸኛው ዳብል ኮት ተጠቅመን ነው። ነገር ግን ይህንን በሲንግል ኮት ማድረግ ትችላል በዚች ውስጥ ማለት ነው። ሲንግል ኮት አድርጋችሁ አወቀ ለምሳሌ ብለው ዘሴም ነው ማለት ነው። እንደምትመለከቱት ይህን አድርጌ አሁንም ብጠይቀው ዳታ ታይፑ እዚህ ጋር እንደምትመለከቱት ስትሪንግ ነው የሚሆነው ማለት ነው። ስለዚህ ይህንን አንደርስታንድ ማድረግ ያስፈልጋል። የትኛውም ቁጥር ይሁን የትኛውም አሁን እዚህ ጋር ለምሳሌ ቁጥሮች ሊኖሩ ይችላሉ። አወቀ ለምሳሌ የሚለው ብቻ ሳይሆን አሁን እዚህ ጋር ለምሳሌ ኤኒ ራንደም ቁጥር እንደምትመለከቱት ባስገባ ከዚህ ጋር ስትሪንግ ነው የሚሆነው። በዳብል ኮት ወይም በሲንግል ኮት ውስጥ የገባ ማንኛውም ነገር እንደ ቫሪያብል አሳይን ካደረጋችሁት ማለት ነው ስትሪንግ ነው የሚሆነው ማለት ነው። ለምሳሌ እንደምትመለከቱት እዚህ ጋር ኦልሬዲ ለምሳሌ 689 ለምሳሌ ይሄንን ቁጥር ነው እንግዲህ ስታዩት፣ ግን በሲንግል ኮት ወይም በዳብል ኮት ውስጥ ስላስገባሁት ስትሪንግ ነው የሚያደርገው። አሁን እንደምትመለከቱት ቼክ ባረግ እንደምትመለከቱት እዚህ ጋር ስትሪንግ ያደርገዋል ማለት ዳታ ታይፑ ስትሪንግ ይሆናል። ሰው ይሄ ቁጥር አይደለም። ነገር ግን ሲንግል ኮቱን ባጠፋው እዚህ ጋር እንደምትመለከቱት ሲንግል ኮቱን ባጠፋው ቁጥር ይሆናል ማለት ነው። እንደምትመለከቱት ከለሩም ይቀየራል። አሁን ዳታ ታይፑን ቼክ ባረገው እንደምትመለከቱት ራን አድርጌ ኢንት ይለኛል። ኢንቲጀር ነው ማለት ነው። ሰው ቁጥር ይሆናል ማለት ነው። ቁጥሮች ደግሞ ሁለት አይነት ናቸው፣ ኢንቲጀር እና ፍሎት ብለናል። ኢንቲጀር ማለት ሙሉ ቁጥሮች ናቸው፣ ነጥብ የሌላቸው። እዚህ ጋር ግን ነጥብ አድርጌ ለምሳሌ 0 ባረገው፣ ነጥብ 1 ባረገው፣ ነጥብ 2 ባረግ ወደ ፍሎት ይቀየራሉ ማለት ነው። ሰው ሴቭ አድርጌ መልሼ ራን በማድረግበት ሰዓት አሁን እንደምትመለከቱት ፍሎት ይሆናል። ዳታ ታይፑ እዚህ ጋር ፍሎት አደረግኩት ማለት ነው። እና በዚህ መልኩ ዳታዎችን አሳይን እናደርጋለን ዳታ ታይፕ ላይ። ስለዚህ ስንት አይነት ዳታ ታይፖች አሉን? ኢንቲጀር፣ ፍሎት፣ ስትሪንግ እና ቡሊያን ነው። ቡሊያን ማለት ደግሞ ትሩ ኦር ፎልስ ነው። ለምሳሌ አንዳንድ ነገሮች አንዳንድ ዳታዎች ወይ ትሩ ወይ ፎልስ የምንላቸው ነገሮች አሉ። ለምሳሌ እዚህ ጋር ኢዝ ስቱደንት የሚል ቫሪያብል ለምሳሌ ባደረገው አሁን እዚህ ጋር ኢዝ ስቱደንት ብለው ማለት ነው ወይ ትሩ ነው ወይ ፎልስ ነው የሚሆነው። ስለዚህ ትሩ ወይም ፎልስ አድርገዋል። ለምሳሌ ፎልስ ባደረገው ይሄንን ማለት ነው ቫሪያብል ነው። ከዛ በኋላ ይሄንን ነው የሚለውን ቀይረዋለሁ ማለት ነው እዚህ ጋር ሶ ይሄ ራሱ ቫሪያብል ነው፣ ወይ ትሩ ወይ ፎልስ። አሁን አንዳንድ ሲቹዌሽኖች ወይ እውነት ወይ ሀሰት አይነት ነገር ካላቸው እነዚህ እንደ ቫሪያብል ስቶር የምናደርጋቸው ከሆነ ቡሊያን ዳታ ታይፕ ይባላል። ለምሳሌ እዚህ ጋር ሴቭ አድርጌ ራን ባድርገው ይህንን ዳታ ታይፑን ማለት ነው እንደምትመለከቱት ቡል ይላል፣ ቡሊያን ይሆናል ማለት ነው። ሶ እነዚህ ናቸው ማለት ነው። ዳታ ታይፖች በጣም ሲምፕል ናቸው። ሴቭ እናደርጋቸው ዳታዎች ምንድን ናቸው በቫሪያብል ውስጥ የሚሉትን ነው ማለት ነው አንደርስታንድ ብናደርጋቸው። ሶ እዚህ ጋር እንደምትመለከቱት ፍሎት አለ፣ ኢንቲጀር አለ። ለምሳሌ የመጀመሪያው ፓርት ብናየው እዚህ ጋር ማለት ነው ኑመሪክ ታይፖች ኢንት ወይም ፍሎት። ኑመሪክ ማለት ቁጥሮች ማለት ነው፣ ወይ ኢንቲጀር ናቸው ወይ ፍሎት ተብሎ ይጠራሉ። እነዚህ በሁለት ነው ካታጎራይዝ የሚደረጉት። ለምሳሌ ሆል እኩል ነው 42 ይላል፣ ሆል ናምበር ማለት ነው። ዴሲማል ለምሳሌ እኩል ነው 3.14 ለምሳሌ እንደምትመለከቱት። ቢግ ናምበር ለምሳሌ ይሄ። ሶ እነዚህ ሙሉ በአጠቃላይ ኢንቲጀር ናቸው ወይም ደግሞ ፍሎት ናቸው ማለት ነው። ይሄኛው ለምሳሌ ኢንቲጀር ነው ፖይንት ስለሌለው፣ ፍሎት ነው ይሄኛው ፖይንት ስላለው፣ ይሄኛው ሆል ናምበር ነው ወይም ኢንቲጀር ነው የሚሆነው ማለት ነው። ስለዚህ እነዚህን አንደርስታንድ ማድረግ ያስፈልጋል ማለት ነው። ከዛ ያው የተለያዩ ካልኩሌሽኖችን በነገራችን ላይ መስራት ይቻላል። ኦፕሬሽኖችን መደመር፣ መቀነስ፣ ማባዛት፣ ማካፈል፣ ኤቭሪቲንግ ሌሎችም ካልኩሌሽኖችን በእነዚህ ላይክ ቫሪያብሎችን ክሬት አድርገን እነዚህን ቁጥሮች በመጠቀም እንሰራለን። ውጤቱ ምን ይሆናል የሚለው ኦልሬዲ ውጤቱ ፖይንት ካለው ፍሎት ይሆናል፣ ነጥብ ከሌለው ደግሞ እንትን ይሆናል ማለት ነው፣ ወይም ደግሞ ኢንቲጀር ይሆናል ማለት ነው ዳታ ታይፑ። ሶ እሱን አንደርስታንድ ማድረግ ያስፈልጋል። ቴክስቶች ደግሞ እንደምትመለከቱት ቴክስቶች በሲንግል ኮት በዳብል ኮት ማስቀመጥ ይቻላል። ከዛ ደግሞ ለምሳሌ መልቲ ላይን እዚህ ጋር አሁንም አንደርስታንድ የምናደርገው ነገር እዚህ ጋር ሲንግል እና ዳብል ኮት አድርገን ማስቀመጥ እንችላለን። ግን ደግሞ መልቲ ላይን ለምሳሌ ፓራግራፍ ብጽፍ ለምሳሌ ወይም ደግሞ ታይትል ለምሳሌ ታይትል የሚል ቫሪያብል ክሬት ላድርግና ለምሳሌ
አንድ ላይ ነው። አሁን እንደምትመለከቱት ከዚህ በፊት እንደዚህ ዳብል ኮት አድርጌ አንዴ ስጽፍ ለምሳሌ የሆነ ነገር ነው የምጽፈው፣ ግን ብዙ መስመር የሚወስድ አይነት ከሆነ ማለት ነው መልቲ ላይን ማድረግ ከሆነ በዚህ መልኩ የምጠቀመው ትሪፕል አድርጌ ነው ማለት ነው። ለምሳሌ ላሳያችሁ ይሄን። አሁን እዚህ ጋር 3 ዳብል ኮት እናደርጋለን ማለት ነው። እንደምትመለከቱት ዳብል ኮት ልክ በዚህ መልኩ ነው የምንጽፈው ማለት ነው። አሁን እንደምትመለከቱት መጀመሪያ ላይ 3 ዳብል ኮት ወይም 3 ሲንግል ኮት፣ ከዛ በኋላ በዚሁ መካከል ማንኛውም ነገር የትኛውንም ስትሪንግ የትኛውም ነገር ብንጽፍ በጣም በርካታ ነገሮች ብንጽፍ ማለት ነው ስትሪንግ ናቸው ማለት ነው ታይትል የሚለው። ስለዚህ መልቲ ላይን የሚሆን ከሆነ ወይም ደግሞ ከአንድ መስመር በላይ የምጽፉ ከሆነ ይሄንን ነው የምትጠቀሙት፣ ወይ ሲንግል ኮት ወይ ዳብል ኮት ሆኖ 3 ማለት ነው። ይሄን እናደርጋለን። ከዛ በኋላ ስትሪንግ ይሆናል ማለት ነው። ሶ ይሄንም አንደርስታንድ ማድረግ ያስፈልጋል። እንደምትመለከቱት መልቲ ላይኖችን በዚህ መልኩ ነው መልቲ ላይን የሆነ ስትሪንግ ክሬት የምናደርገው ማለት ነው። ሶ እነዚህንም አንደርስታንድ ማድረግ ያስፈልጋል። ከዛ በኋላ ኦልሬዲ እንዴት እናገኛቸዋለን? ይሄ ኢንዴክሲንግ ምናምን ሌላ ፓርት ላይ የምንመጣበት ነው። ላይክ እንዴት ነው ኢንዴክስ ምናምን የመጀመሪያውን ካራክተር ሁለተኛውን ካራክተር ምናምን ስትሪንጎችን ለጋ የተለያዩ እንትኖችን እንሰራለን። ለምሳሌ ኮንካትኔት ማድረግ፣ ስላይሲንግ፣ ኢንዴክሲንግ በጣም በርካታ ነገሮች አሉ ከስትሪንግ ጋር ተያይዞ የምንሰራቸው ነገሮች ስትሪንግ ኮንካትኔሽን ምናምን እንላቸዋሉ እና እነሱን በሌላ ፓርት ነው የምንመጣባቸው። ግን በዋነኝነት እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል ማለት ነው። እንደምትመለከቱት ላይክ ሲንግል ኮት መጠቀም ትችላላችሁ፣ ዳብል ኮት መጠቀም ትችላላችሁ። መልቲ ላይን ከሆነ ደግሞ ለስትሪንጎች ማለት ነው 3 ልክ እንደዚህ ወይ 3 ዳብል ኮት መጀመሪያ ላይ እና መጨረሻ ላይ ወይም ደግሞ 3 ሲንግል ኮት መጀመሪያ እና መጨረሻ ላይ አድርገን መጠቀም እንችላለን ማለት ነው። እነሱን አንደርስታንድ ማድረግ ያስፈልጋል። ከዛ ቡሊያን ነው። ቡል ማለት ትሩ ኦር ፎልስ የሆኑ ቫልዩዎች ናቸው። ለምሳሌ ኢዝ ሬኒንግ ለምሳሌ ትሩ ኦር ፎልስ ነው። ኢዝ ሰኒ ትሩ ኦር ፎልስ ነው ቫልዩ፣ ከሁለቱም የሚበልጥ አይደለም። ወይም ደግሞ ለምሳሌ ሪዛልት ለምሳሌ 10 ግሬተር ዛን 5 ትሩ ኦር ፎልስ ነው። ልክ እንደዚህ አይነት ሲቹዌሽኖች ሲኖሩ ይህን አይነት የቡሊያን ዳታ ታይፕን መጠቀም ይኖርብናል ማለት ነው። እነዚህ ነው። ነን ታይፖችም አሉ እዚህ ጋር ለምሳሌ ሪዛልት እኩል ነው ነን፣ ምንም አይነት ዳታ ታይፑ ምንም እንዲሆን ከፈለጋችሁ ነን ማድረግ ትችላላችሁ ማለት ነው። ዩዘር ኢንፑት ለምሳሌ ነን ማድረግ ትችላላችሁ። ስለ ዩዘር ኢንፑት ምናምን እንመጣበታለን። ኢንፑት እና አውትፑት ላይ ግን ከዚህ ጋር ነን የምታደርጉት ከሆነ የዳታ ታይፑን አይነት ነን ይሆናል ማለት ከነዚህ ከሶስቱ ውጭ የሆነ ማለት ነው፣ ወይም ደግሞ ምንም ያልሆነ ማለት ነው። ለምሳሌ ማይ ሪዛልት ለምሳሌ ባደርግ ነን አደርገዋለሁ ማለት ነው። ልክ እንደዚህ ዳታ ታይፑ ነን ማድረግ ትችላላችሁ። ነን ካደረጋችሁት ኦልሬዲ ነን ነው ማለት ነው ዳታ ታይፑ። ቡሊያን አይደለም፣ ስትሪንግ አይደለም፣ ፍሎት አይደለም፣ ሌላም አይደለም። ስለዚህ ነን ይሆናል ማለት ነው። ኦልሬዲ ይህንም አንደርስታንድ ማድረግ ያስፈልጋል ማለት ነው። እነዚህ ናቸው ኮመን የሆኑ ዳታ ታይፖች። ከዛ አንዱን ወደ ሌላው ኮንቨርት ማድረግ ነው። ለምሳሌ እዚህ ጋር እንደምትመለከቱት ኤጅ ቴክስት ይላል 24 ነው። ለምሳሌ ኤጅ ናምበር ለምሳሌ ኢንት አድርገው ኤጅ ቴክስት ስታደርጉት ወደ ኢንቲጀር ይቀይረዋል። ለምሳሌ እዚህ ጋር አንደርስታንድ ማድረግ ያለባቸው ሌላው ነገር ማለት ነው። ኦልሬዲ ይህንን ላጥፋውና ለምሳሌ ኤጅ አድርጋችሁ ለምሳሌ አሁን ኤጅ አድርጌ እዚህ ጋር በዳብል ኮት ውስጥ አድርጌ ለምሳሌ ቁጥር ባስቀምጥ ይህን ባስቀምጥ ለምሳሌ አሁን ይሄ ዳታ ታይፑ የሚሆነው ላይክ ስትሪንግ ነው የሚሆነው በዳብል ኮት ውስጥ ነው ያለው ማለት ነው። ስለዚህ ዳታ ታይፑ እዚህ ጋር ለምሳሌ እንትን ያደርጋል ማለት ነው። ለምሳሌ እዚህ ጋር ፕሪንት ከዛ ታይፑን ቼክ ለማድረግ ማለት ነው። ከዛ በኋላ የቫሪያብል ኔሙን ኤጅ ለምሳሌ ባድርገው እንደዚህ አድርጌ አሁን ይህንን ራን አድርጌ ባሳያችሁ ማለት ነው ዳታ ታይፑን ስትሪንግ እንደሆነ ያሳየኛል ማለት ነው። ስለዚህ ራን ላድርግና ይህን ላሳያችሁ ማለት እንደምትመለከቱት ስትሪንግ ነው ማለት ነው። እዚህ ጋር ይህ ማለት በዳብል ኮት ነው ያለው። ቁጥር ቢሆንም በዳብል ኮት ወይም በሲንግል ኮት ከሆነ ስትሪንግ ነው የሚሆን ብለናል። ነገር ግን ከዚህ ጋር ኤጅ የሚለውን ለምሳሌ ኒው ኤጅ ባደረገው ወይም ደግሞ ራሱን ኤጅ የሚለው ላይ ይህንን ማለት ነው ወይም ኦልሬዲ ለመቀየር ስለሆነ የፈለግነው እዚህ ጋር ለምሳሌ እንደዚህ አድርጌ እንደምትመለከቱ ከዚህ ጋር ኢንት ባደረገው ኢኤንቲ ኢንቲጀር አደረኩት ማለት ነው። ስለዚህ ኢንት አድርጌ አሁን እንደምትመለከቱት ኦልሬዲ ከለሩ ራሱ ኢንት የሚለው የክላስ ነው። ከለር የፓይተን ክላስ ነው። ከለሩ ራሱ ያሳያችኋል። ከዚህ ጋር እንደምትመለከቱት አሁን ይህ ቁጥር ባይ ዲፎልት ስትሪንግ ነበረ ከውስጥ ያለው በዳብል ኮት፣ ነገር ግን ወደ ኢንቲጀር ስለሚቀይረው ኢንት ያደርገዋል። አሁን ይህን መልሼ ሴቭ አድርጌ ራን ባድርገው እዚህ ጋር ስትሪንግ ያለ ስላለኝ አሁን ግን ኢንቲጀር ያደርገዋል ማለት ነው። ራን አድርገን ለምሳሌ ብንመለከተው እንደምትመለከቱት ኢንቲጀር አደረገው ማለት ነው። ስለዚህ አንዱን ወደ አንዱ ቀየረው ማለት ነው። ስለዚህ በዚህ መልኩ መቀየር ይቻላል። ለምሳሌ ይሄ ደግሞ ባይ ዲፎልት ለምሳሌ 26 ቢሆን መጀመሪያ ላይ ማለት እንደዚህ 26 ቆይቶ ይሄንን ለምሳሌ ኢንቱን ባጠፋውና አሁን ይሄን አሁን ለምሳሌ ቼክ ብናደርግ
ይሄ ባይ ዲፎልት አሁን ራን ብናደርገው ኢንቲጀር እንደሆነ ያሳየናል። ምክንያቱም ቁጥር ብቻ ነው፣ ዳብል ኮት ወይ ሲንግል ኮት ውስጥ አልገባም። ሰው አሁን ይሄ ራን አድርገው ኢንቲጀር ነው እንደምትመለከቱት ማለት ነው ከዚህ ጋር። ነገር ግን ይህን ኢንቲጀር ወደ ስትሪንግ መቀየር ብፈልግ ቀጥታ ይህንን በዚህ ውስጥ አድርግና ኤስቲአር አድርግበታለሁ ማለት ነው። ስትሪንግ አደርገዋለሁ ማለት ነው። ስትሪንግ አደረኩት። አሁን መልሼ ራን ባድርገው ይህ ቁጥር ሳይሆን ስትሪንግ ይሆናል ማለት ነው። ከአንዱን ወደ አንዱ ለመቀየር እንደምትመለከቱት ስትሪንግ ሆነ ማለት ነው። ያ ማለት አንዱን ዳታ ታይፕ ወደ ሌላው ዳታ ታይፕ መቀየር ይቻላል ማለት ነው። ነገር ግን ከዚህ ጋር አንደርስታንድ ማድረግ ያለብን ነገሮች ለምሳሌ ቴክስትን ወደ እንትን መቀየር አንችልም። ቁጥሮች በዳብል ኮት ወይም በሲንግል ኮት ውስጥ ገብተው ካልሆነ በስተቀር ቴክስቱን ራሱ ኖርማል ቴክስቱን ወደ ኢንቲጀር መቀየር አንችልም። ለምሳሌ እዚህ ጋር አወቀ ባረገውና ይህንን ኢንት ባረገው እንደዚህ ቢሆን ይሄ ሴንስ አይሰጥም ማለት ነው እንደምትመለከቱት። እና እንደዚህ ኦልሬዲ እንትን አይደረግም ማለት ነው። እንደምትመለከቱት ኤረር ነው የሚለው ኢንት አወቀ የሚለውን ኤረር አደረገው። ለምን? ቴክስት ነው። ቴክስቱን ወደ ቁጥር መቀየር ስለማይቻል፣ ቁጥሮች ግን በዳብል ኮት ወይ በሲንግል ኮት ከሆኑ ወደ ስትሪንግ መቀየር እንችላለን። ስትሪንጎችን የነበሩ ቁጥሮችን ወደ ኢንቲጀር መቀየር እንችላለን። እና ይህን አንደርስታንድ ማድረግ ያስፈልጋል ማለት ነው። ሁሉም በዳብል ኮት ውስጥ የገባ ነገር ወይም ሁሉም ስትሪንግ ወደ ኢንቲጀር አይቀየርም ማለት ነው። ስለዚህ እነዚህን አንደርስታንድ ማድረግ ያስፈልጋል። ሰው በጣም ሲምፕል በሆነ መልኩ በዚህ መልኩ ኮንቨርት ማድረግ ይቻላል ማለት ነው አንዱን ወደ አንዱ። ሌላው ቼክ ታይፒንግ፣ ታይፑን ቼክ ለማድረግ ታይፕ የሚለውን ኬወርድ ነው የምንጠቀመው ማለት ነው። ስለዚህ እነዚህን ኮንሲደር ማድረግ ያስፈልጋል ማለት ነው። እንደምትመለከቱት አሁን ኢንቲጀሩን ፍሎቱን ወደ ኢንቲጀር መቀየር አንችልም። ላይክ ቴክስቶችን ወይም በቴክስት ማለት ለምሳሌ ያወቀ ምናምን የሚሉት ቴክስቶች ስትሪንግ ናቸው ባይ ዲፎልት በዳብል ኮት ውስጥ ወይም በሲንግል ኮት ውስጥ ተቀምጠው ከዛ በኋላ ያን ግን ወደ ኢንቲጀር ምናምን መቀየር እንደማንችል ነው ኮመን ሚስቴኮች እዚህ ጋር ያሉት ማለት ነው። እነዚህን አንደርስታንድ ማድረግ ያስፈልጋል። ስለዚህ በዚህ ፓርት ላይ ዳታ ታይፕ ላይ ኑሜሪክ ዳታ ታይፕ፣ ኢንቲጀር እና ፍሎት አይተናል። ፍሎት የምንለው ነጥብ ሲኖረው ነው። ኢንቲጀር ከሆነ ደግሞ ነጥብ የሌላቸው ቁጥሮች፣ ሙሉ ቁጥሮች ወይም ደግሞ ሙሉ ቁጥር ሳይሆን በቃ ኖርማል ቁጥሮች ነጥብ የሌላቸው ቁጥሮች ከሆኑ ኢንቲጀር ይባላሉ ማለት ነው። ከዛ በመቀጠል የትኛውንም ኢንቲጀር ወደ ፍሎት መቀየር ይቻላል። ፍሎቶችን ግን ወደ ኢንቲጀር ስንቀይር ላይክ ኤረር ሊያጋጥመን ይችላል ማለት ነው። የግድ ነጥብ እያለው ከነ ነጥቡ እንትን አደረገው ወይም ራውንዲንግ ማድረግ ራውንዲንግ ምናምን ሌላ ኮንሴፕቶች አሉ። ላይክ ኦፕሬሽን ላይ ወይም ኦፕሬተር ላይ ስንመጣ አንደርስታንድ የምናደርጋቸው ናቸው። አጠቃቅተን ካልሆነ ግን ሁሉም ፍሎት ቁጥሮች ወደ ሙሉ ቁጥር ወይም ወደ ኢንቲጀር አይቀየሩም ማለት ነው። ከዛ ቴክስት ታይፖች ስትሪንግ ይባላሉ። በሲንግል ኮት ወይ በዳብል ኮት አድርገን አሳይ እናደርጋቸዋለን። ነገር ግን መልቲ ላይን ከሆኑ ሶስቴ ነው ሲንግል ኮት መጀመሪያና መጨረሻ ላይ የምናደርገው ወይም ሶስቴ ዳብል ኮት መጀመሪያና መጨረሻ ላይ አድርገን ነው የምንጠቀማቸው። ቡሊያንም በተመሳሳይ ትሩ ኦር ፎልስ የሆኑ ቫሊዎች ናቸው ማለት ነው። እነሱንም አንደርስታንድ ማድረግ ያስፈልጋል። ከዛ ነን ታይፕ ማለት ዳታ ታይፑ ከነዚህ ውጭ ከሆነ ነን ብለን አሳይን ማድረግ እንችላለን። እዛ ደግሞ አንዱን ወደ አንዱ ኮንቨርት ማድረግ ነው። የሚቻሉትን ኮንቨርት እናደርጋለን። ስትሪንጉን ለምሳሌ ስትሪንግ ሆኖ ቁጥሩ ላይ ቁጥር ከሆኑ ወይም ቁጥሮች በዳብል ኮት ወይ በሲንግል ኮት ውስጥ ከገቡ ስትሪንግ ይሆናል። እነሱ ቁጥሮች ወደ ኢንቲጀር መቀየር ወይም ወደ ፍሎት መቀየር እንችላለን። ነገር ግን የማይቀየሩትን ደግሞ አንቀይራቸውም ማለት ነው። ሰው እነሱን አይተናል። ታይፕ ቼኪንጉን እነሱንም አይተናል። ታይፕ ቼክ ማለት ታይፕ የሚለውን ኬወርድ በመጠቀም እዚህ ጋር ማለት ነው ምን እንደሆነ ታይፑን ቼክ አድርገናል ማለት ነው። ሶ በጣም ሲምፕል በሆነ መልኩ ይህን አንደርስታንድ አድርገናል። ከዛ በመቀጠል ኮመን ሚስቴክ የምንላቸውን አይተናል። እዚህ ጋር እንደምትመለከቱት ኤረር ያለን እንደምትመለከቱት ቴክስትን ወደ ኢንቲጀር መቀየር ስንፈልግ ሚስቴክ ነው ማለት ነው፣ ወይም ኤረር ነው። ሰው የማይቻል ነገር ነው። እነዚህን አንደርስታንድ ማድረግ ያስፈልጋል ማለት ነው። ሰው በዚህ ፓርት እነዚህን አንደርስታንድ አድርገናል። ቀጣይ ፓርት እንግዲህ ከዚህ ቢቀጥልን ሌላ እናያለን ማለት ነው። በፓይተን ፕሮግራሚንግ ላንጉጅ ውስጥ ኢሴንሻል የሚባሉ ነገሮችን እያየን እንሄዳለን።